እግር ኳስ በየዘመኑ አዳዲስ ነገስታቶችን ያፈራል። ከፔሌ እስከ ማራዶና፣ ከዚዳን እስከ ሮናልዲኒዮ፣ ከዚያም ለሁለት አስደናቂ አስርተ ዓመታት የዓለም እግር ኳስን የተቆጣጠሩት ሊዮኔል ሜሲና ክርስቲያኖ ሮናልዶ ዘመን ደረሰ። ነገር ግን አንድ ቀን ዓለም አዲስ ኮከብ አየች። ፍጥረቱ እንደ መብረቅ፣ አጨራረሱ እንደ አዳኝ፣ መተማመኑ እንደ አንድ ታላቅ ንጉስ። ገና በ19 ዓመቱ የዓለም ዋንጫን አነሳ። በ24 ዓመቱ የክለቡ ታሪክ ከፍተኛ ግብ አስቆጣሪም ሆነ። ዛሬ ደግሞ በዓለም እግር ኳስ ትልቁ መድረክ ላይ የራሱን የህይወት ታሪክ እየጻፈ ይገኛል። ይህ ሰው ኬሊያን ምባፔ ነው። ከፓሪስ አንድ ትንሽ ሰፈር ተነስቶ የዓለም ሻምፒዮን እስከ መሆን በፒኤስጂ ታሪክ ከፍተኛ ግብ አስቆጣሪ እስከ መሆን የደረሰ የልጅነት ህልሙ ወደ ነበረው ሪያል ማድሪድ እስከ መድረስ ያለውን ድንቅ ጉዞ በዝርዝር እንመለከታለን። በዚህ ቪዲዮ ውስጥ የምባፔን የልጅነት ታሪክ ወደ ኮከብነት ያደረሰው አስቸጋሪ ጉዞ፣ በ2018 በ2022 እና በ2026 የዓለም ዋንጫ የሰራቸውን ታሪካዊ ክንውኖች፣ በፒኤስጂ ቤት ያሳለፈው የክብርና የውዝግብ ዘመን፣ ወደ ሪያል ማድሪድ የወሰደውን ረጅም ጉዞ፣ ስለ ሀብቱ፣ ስለ ቤተሰቦቹና ከሜዳ ውጭ ያለው የህይወት ታሪኩን በዝርዝር እንቃኛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውንም ላይክ በማድረግ ድጋፋችሁን አሳዩኝ። ኬሊያን ምባፔ የተወለደው በፈረንጆች አቆጣጠር በ1998 ታህሳስ 20 ቀን በፈረንሳይ ዋና ከተማ ፓሪስ ተወለደ። ታሪኩ ከፓሪስ ብቻ አይጀምርም። ቤተሰቦቹ ከአፍሪካ ወደ አውሮፓ ኑሮን ለማሸነፍ የሄዱ፣ አባቱ ከካሜሮን የመጣ የእግር ኳስ አሰልጣኝ ሲሆን እናቱ ደግሞ የአልጄሪያ ዝርያ ያላት የቀድሞ የእጅ ኳስ ተጫዋችም ነበረች። ምባፔ ያደገው ቦንዲ በተባለ የፓሪስ ዳርቻ ከተማ ነበር። ይህ አካባቢ ብዙ ተሰጥኦ ያላቸው ወጣቶች ቢያፈራም በችግሮች የተሞላ ነበር። ነገር ግን ለምባፔ ይህ ቦታ የህልሙ መነሻ ሆነ። ገና በልጅነቱ ኳስ ከእግሩ አይለይም ነበር። ከቤቱ ፊት ለፊት በመንገድ ላይ፣ በትምህርት ቤት እረፍት ሰዓትና በማንኛውም ቦታ ኳስ ሲጫወትም ይታይ ነበር። አባቱ ያሰለጥንበት በነበረው ኤሲ ቦንዲ ክለብ የመጀመሪያውን የእግር ኳስ ቤቱ ሆነች። በዚያም ያሳየው ፍጥነትና የኳስ ቁጥጥር አሰልጣኞችን እጅግ አስደነቀ። አንድ አሰልጣኝ ስለ ምባፔ እንዲህ ብሎ ተናገረ። እሱ እንደ ሌሎች ልጆች አልነበረም። ሲሮጥ ማንም አይደርስበትም። ኳስን ሲይዝ ደግሞ እድሜውን የረሳ ይመስለኝ ነበር ይላል። በአጭር ጊዜ ውስጥ የፈረንሳይ ታዋቂ ክሎሮፈንት አካዳሚ ጠራው። ይህ አካዳሚ የፈረንሳይ እግር ኳስ ኮከቦች ፋብሪካ ተብሎ ይጠራል። በዚያም ሳለ ከብዙ ትልልቅ ክለቦች ትኩረትን መሳብ ጀመረ። ከቼልሲ፣ ከሪያል ማድሪድ እና ከማንቸስተር ሲቲ እና ሌሎች ታላላቅ ክለቦችም ይፈልጉት ነበር። በዚያ ጊዜ 14 ዓመት ልጅ በነበረው ምባፔ ወደ ሪያል ማድሪድ የሙከራ ጉብኝትን አድርጎ ነበር። በዚያም የልጅነት ጀግናው ክርስቲያኖ ሮናልዶን አገኘ። በክፍሉ ውስጥ የሮናልዶ ፎቶዎችን ለጥፎ ሲኖር የነበረ ልጅ አሁን ደግሞ ከራሱ ጀግና ጋር ቆሞ ፎቶ ይነሳ ነበር። ነገር ግን ምባፔ ወዲያውኑ ማድሪድን አልተቀላቀለም። በመጀመሪያ ለራሱ የመጫወቻ ዕድል የሚሰጠውን መንገድ መረጠ። ይህም ወደ ሞናኮ አመራ። ይህ ውሳኔ የህይወቱን አቅጣጫ ሙሉ በሙሉ የሚቀይር እንደሆነ በዚያን ጊዜ ማንም አላወቀም ነበር። ሞናኮን ሲቀላቀል ምባፔ ገና ወጣት ነበር። ነገር ግን በክለቡ ውስጥ የቡድኑ አሰልጣኞች ከመጀመሪያው ቀን ጀምሮ የምባፔ ልዩ ተሰጥኦ ተረዱት። ከሁሉም በላይ ደግሞ ለማሸነፍ ያለው ጉጉት የተለየም ነበር። 2015 በሞናኮ የመጀመሪያውን ቡድን ሲጫወት የክለቡን አፈ ታሪክ ተጫዋች ቲዮነሪን የዕድሜ ሪከርድ ሰበረ። በዚያም ቀን ብዙዎቹ አዲሱ ኦነሪ ተወለደ ማለት ጀመሩ። ነገር ግን ምባፔ ኦነሪን ለመኮረጅ አልፈለገም። የራሱን ታሪክ ለመጻፍ ፈለገ። በ2016 እና በ2017 የውድድር ዓመት የህይወቱን አቅጣጫ ሙሉ በሙሉ ቀየረ። ሞናኮ በዚህ ዓመት የፈረንሳይ ሊግን እየተቆጣጠረም ነበር። ፒኤስጂ በኔማር እና በሌሎች ከዋክብቶች ቢታወቁም ሞናኮ ደግሞ በወጣቶች ተጫዋቾች ተሞልቶም ነበር። በዚያ ቡድን ውስጥ ግን ሁሉንም የሚያስደንቀው አንድ ስም ነበር። እርሱም ኬሊያን ምባፔ ነበር። በሻምፒዮንስ ሊግ ውድድር ላይ ማንቸስተር ሲቲ እና ሌሎች ታላላቅ ክለቦችን ሲያስቸግር ዓለም ሙሉ ትኩረቱን ወደ እርሱ አዞረ። የውድድር ዓመቱ ሲጠናቀቅ ሞናኮ የሊግ ሻምፒዮን ሆነ። እናም ምባፔ በአንድ ሌሊት ውስጥ ከተስፋ ሰጪ ወጣት ወደ ዓለም አቀፍ ኮከብነት ተሸጋገረ። ከዚያ በኋላ የዝውውር ገበያው ሙሉ በሙሉ ስለ እርሱ ብቻ መናገር ጀመረ። ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ እነዚህ ታላላቅ ክለቦች እሱን ብቻ ለማስፈረም ፈለጉ። ነገር ግን በመጨረሻ የፈረንሳይ ኃያሉ ክለብ ፓሪስ ሴን ጀርመን አሸነፈ። 2017 በ180 ሚሊዮን ዩሮ የተጠናቀቀው ዝውውር በዚያን ጊዜ በእግር ኳስ ታሪክ ውስጥ ከፍተኛ ዋጋ የተከፈለባቸው ዝውውሮች አንዱ ሆኖ ተመዘገበ። ፒኤስጂን ሲቀላቀል ምባፔ ገና ወጣት ነበር። ነገር ግን የተጫዋቾቹ ክፍል ውስጥ ኔማር፣ ኤዲሰን ካቫኒ፣ ቲያጎ ሲልቫ እና ሌሎች ታላላቅ ኮከቦች ቢኖሩትም ምባፔ ግን ፈርቶ አልተቀመጠም። በመጨረሻው የውድድር ዓመት
21 ግቦችን በማስቆጠር ፒኤስጂ የሀገር ውስጥ ዋንጫዎችን እንዲያነሳ ትልቅ አስተዋጽኦ አደረገ። ነገር ግን የምባፔ ትልቁ ጊዜ ገና አልመጣም ነበር። 2018 የዓለም እግር ኳስ ታሪክን የሚቀይር ዓመት። 2018 በሩሲያ በተካሄደው የዓለም ዋንጫ ፈረንሳይ ታላላቅ ተጫዋቾችን ይዛ ወደ ውድድሩ ገባች። ቡድኑ በአንቷን ግሪዝማን እንደ ፖል ፖግባና ኒጎሎ ካንቴ ያሉ ታላላቅ ተጫዋቾች ቢኖሯትም ዓለም በጣም ያደነቀው ሰው አንድ ብቻ ነበር፣ ኬሊያን ምባፔ። በ16 ቡድኖች ዙር ከአርጀንቲና ጋር የተደረገው ጨዋታ ሕይወቱን መቀየሪያም ሆነ። ኳሱን ከመሃል ሜዳ ይዞ ሲሮጥ የአርጀንቲና ተከላካዮች ሊያቆሙት እንኳን አልቻሉም። ፍጥነቱ እንደ መብረቅ ነበር። በዚያ ጨዋታ 2 ግቦችን አስቆጥሮ ዓለም አዲስ ንጉሥ መምጣቱን ተገነዘበች። በፍጻሜ ጨዋታ ፈረንሳይ ከክሮሺያ 4-2 አሸነፈች። ምባፔ ግብ አስቆጠረ። ከታላቁ ፔሌ በኋላ በዓለም ዋንጫ ፍጻሜ ግብ ያስቆጠረ ታዳጊው ተጫዋቹም ሆነ። ሙሉ ተጫዋቾች ሙሉ የሙያ ዘመናቸውን የሚያሳልፉትን ህልም እርሱ ገና በወጣትነቱ አሳክቶ ነበር። በ2018 እና በ2019 33 የሊግ ግቦችን አስቆጠረ። በ2019 እና በ2020 ፒኤስጂ በታሪኩ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ፍጻሜ ያደረሰው። ምንም እንኳን በፍጻሜው በባየር ሙኒክ ቢሸነፍም ምባፔ የአውሮፓ እግር ኳስ ኮከብ መሆኑን አረጋገጠ። ከዚያም በ2021 አንድ ታሪካዊ ክስተት ተፈጠረ። ሊዮኔል ሜሲ ፒኤስጂን ተቀላቀለ። ዓለም በሜሲ በኔይማርና በምባፔ የተገነባ የፊት መስመር በጉጉት ተመለከተች። በወረቀት ላይ ፍጹም የሚመስል ጥምረትም ነበረው። ነገር ግን በሜዳ ላይ የጠበቁትን ያህል አልሰሩም። ቢሆንም በዚያ ጊዜ ውስጥ ምባፔ በተከታታይ ጎል እያስቆጠረ የቡድኑ ተጫዋች ሆኖ ቀጠለ። በ2022 የዓለም ዋንጫ መጣ። ይህም ውድድር የምባፔ ስም ከታላቁ እግር ኳስ ታሪኮች ጎን እንዲቀመጥም አደረጉት። በመላው ውድድር 8 ግቦችን አስቆጠረ። ነገር ግን ሰዎች የሚያስታውሱት አንድ ጨዋታም ነበር፣ የፍጻሜ ጨዋታ። ፈረንሳይ ከአርጀንቲና ጋር ተገናኘች። 80 ደቂቃ እስኪሆነው ድረስ ፈረንሳይ ተሸናፊ ትመስል ነበር። ከዚያ ግን ምባፔ ተነሳ። ከጥቂት ደቂቃዎች ውስጥ 2 ግቦችን አስቆጠሩ። ጨዋታው በተጨማሪ ሰዓት እንዲሄድ አደረገ። ከዚያም ሌላ ግብ አስቆጠረ፣ ሃትሪክ ሰራ። በዓለም ዋንጫ ፍጻሜ በእግር ኳስ ታሪክ እጅግ የሚታወሱ ብቃቶች አንዱ ነበር። ፈረንሳይ በመጨረሻ በፔናልቲ ብትሸነፍም ምባፔ የውድድሩ ወርቃማ ጫማን ወሰደ። ምባፔ ብዙ ጊዜ በቃለ መጠይቆች ላይ አንድ ቀን በሳንቲያጎ በርናባ መጫወት የህይወቴ ትልቁ ህልም ነው ብሎ ይናገር ነበር። ከ2017 ጀምሮ ሪያል ማድሪድ ምባፔን ለማስፈረም ብዙ ጊዜ ሞክሮ ነበር። በ2021 እና በ2022 የቀረቡት ግዙፍ የዝውውር ጥያቄዎች ውድቅ ተደረገበት። 2024 ላይ ከፒኤስጂ ጋር ያለው ውል ሲያበቃ በነፃ ዝውውር ማድሪድን ተቀላቀለ። በሳንቲያጎ በርናባ በተደረገው የማስታወቂያ ስነ ስርዓት ላይ ከ80,000 በላይ ደጋፊዎች በተገኙበት ነበር። ምባፔ በሮናልዶ ያደረገውን ታዋቂ ንግግር 1-2-3 ሃላ ማድሪድ ብሎ ሲጮህ ስታዲየሙ በደስታ ተናወጠ። ምባፔ በነፃ ዝውውር በመምጣቱ ምክንያት ሪያል ማድሪድ የራሱን ተጫዋች ከ100 ሚሊዮን እስከ 150 ሚሊዮን የሚጠጋ የማዘዋወሪያ ቦነስ እንደሚከፍለው ይገመታል። ይህ ገንዘብ በ5 ዓመቱ ተከፍሎ የሚሰጠው ይሆናል። ማድሪድ ቤትም በዓመት ወደ 15 ሚሊዮን ዩሮ የተጣራ ደሞዝም ያገኛል። ይህ በፒኤስጂ ከፍለው ከነበረው እጅግ ያነሰ ቢሆንም በሪያል ማድሪድ ስብስብ ውስጥ ግን ከፍተኛ ያደርገዋል። ማድሪድ ውስጥ መጫወት ቀላል አይደለም። በዚያ ስፍራ በየሳምንቱ ማሸነፍና በየጨዋታው ጎል ማስቆጠር፣ በየወቅቱ ዋንጫ ማንሳት አለብህ። ምባፔ ግን ይህ ግፊት በቀላሉ ተቋቁሞታል። በመጀመሪያው ሙሉ የውድድር ዓመት በሁሉም ውድድሮች ላይ 42 ግቦችን አስቆጥሮ ከዓለም ምርጥ አጥቂዎች አንዱ መሆኑን በድጋሚ አረጋግጧል። ምባፔ ገና 27 ዓመት ብቻ ቢሆነውም በእግር ኳስ ታሪክ ውስጥ ግን ብዙ ሪከርዶችን ሰብሯል። በፒኤስጂ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ፣ በዓለም ዋንጫ ፍጻሜ ሃትሪክ የሰራ ሁለተኛውም ተጫዋች ሆኗል። በፈረንሳይ ብሔራዊ ቡድን 100ኛ ጨዋታውን የደረሰ ታናሽ ተጫዋች፣ በዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ በዝርዝር ውስጥ ከላይ ከሚገኙት ተጫዋቾች አንዱ ነው። በ19 ዓመቱ የዓለም ዋንጫን ያነሳ ኮከብ፣ በአሁኑ ወቅት እየተካሄደ ባለው በ2026 የዓለም ዋንጫ ፈረንሳይን በካፒቴንነት እየመራ ይገኛል። በምድብ ጨዋታዎች ላይ ያሳየው ድንቅ ብቃት ፈረንሳይ በቀጥታ ወደ 32 ውስጥ አስገብቷታል። ከሴኔጋል ጋር በነበረው ጨዋታ ፈረንሳይ ሴኔጋልን 3-1 በረታችበት የዓለም ዋንጫ ምድብ ጨዋታ ላይ ምባፔ 2 ወሳኝ ግቦችን በማስቆጠር የጨዋታው ኮከብ መሆን ችሏል። ከኢራቅ ጋር የነበረው ታሪካዊ ጨዋታ ሰኔ 22 2026 ይህ ጨዋታ ለምባፔ እጅግ ልዩ ነበር። ለፈረንሳይ ብሔራዊ ቡድን 100ኛ ጨዋታውን ያደረገበት ሲሆን ጨዋታው ከከባድ ነጎድጓዳማ ዝናብ ምክንያት ለ2 ሰዓታት ተቋርጦም ነበር። ምባፔ በዚህ ጨዋታ 2 ግቦችን በማስቆጠር ፈረንሳይን 3-0 ለሆነ ድል አብቅቷታል። በዚህም 2 ግቦችን በብሔራዊ ቡድን ደረጃ ያስቆጠራቸው ግቦች 60 እንዲደርሱ ረድተዋል። ምባፔ በሜዳ ላይ ገዳይ አጥቂ ቢሆንም ከሜዳ ውጭ ግን በጣም ትሁት የሆነ ሰው ነው። 2018 የዓለም ዋንጫ ካሸነፈ በኋላ ያገኘው ገንዘብ ሙሉ በሙሉ ለበጎ አድራጎት ተለግሷል። ሀገሬን ለመወከል ገንዘብ መቀበል አያስፈልገኝም ብሎ የተናገረው ንግግር በዓለም ዙሪያ ክብርን አስገኝቶታል። እንዲሁም በ2020
የራሱን የበጎ አድራጎት ተቋም በመመስረት ብዙ ሕፃናቶችን እየረዳ ይገኛል። ሙባፔ በሚሊዮኖች የሚቆጠሩ ዩሮ ቢያገኝም ለረጅም ጊዜ መንጃ ፈቃድም አልነበረው። ቢሆንም የሚወዳቸው መኪኖች ግን በጣም ውድና ዘመናዊ ናቸው። ለእነዛ መካከል ፌራሪ 488 ፒስታ፣ ማርቸዲስ ቤንዝ፣ ቮልስዋገን ናቸው። ከቦንዲ ጠባብ መንደሮች ተነስቶ የዓለም እግር ኳስ ከፍተኛ መድረኮችን ድል ያደረገ ይህ ወጣት ኪሊያን ምባፔ ከታሪኩ የምንማረው አንድ ትልቅ ትምህርት አለ። ተሰጥኦ ብቻ አያሸንፍም፣ ትጋትና ሥራ፣ ዲሲፕሊንና ህልም ስላለው ብቻ ነው። ምባፔ ከዓለም ዋንጫ በፊት ስሙ የሚታወቅ ተጫዋችም አልነበረም። ነገር ግን ራሱን ማመኑ ፈጽሞ አላቆመም። በሽንፈቱ ጊዜ ተስፋ አልቆረጠም፣ በድል ጊዜ ትህትናውን አልተወም። ዛሬ እርሱ የዓለም ሻምፒዮን፣ የዓለም ዋንጫ ፍጻሜ ሃትሪክ የሠራ ኮከብ፣ የፒኤስጂ ታሪካዊ ከፍተኛ ግብ አስቆጣሪ፣ በሪያል ማድሪድ አዲስ ታሪክ እየጻፈ ያለ ተጫዋች ነው። ግን አሁንም አንድ ጥያቄ አልተመለሰም። ምባፔ የሊዮኔል ሜሲና የክርስቲያኖ ሮናልዶ ዘመን ተክቶ የአዲስ ትውልድ ታላቅ ንጉሥ ይሆናል? በተጨማሪ የዓለም ዋንጫዎችን ያነሳል ወይስ በባላንዶር ታሪክ የማይረሳ ምዕራፍ ይጽፋል? ይህንን ለመመለስ ጊዜ ብቻ ይወስነዋል። አንድ ነገር ግን እርግጠኛ ነው፣ ኪሊያን ምባፔ በእግር ኳስ ታሪክ ውስጥ ስሙን በወርቅ ፊደል አስፍረዋል። እናንተስ ምን ታስባላችሁ? ምባፔ በታሪክ ከፔሌ፣ ከማራዶና እና ከሜሲ ከክርስቲያኖ ሮናልዶ ጎን የሚቆም ታላቅ አፈ ታሪክ ይሆናል ብላችሁ ታስባላችሁ? ሐሳባችሁን በኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ እያደረጋችሁ ሼርም እያደረጋችሁ በተጨማሪም እንደዚህ ያሉ ጥራት ያላቸው የእግር ኳስ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም፣ ቸር ሳምንት።